ጠቅላይ ሚኒስትር ዶክተር አብይ አህመድ በባህር ዳር ከተማ የተገነባውን የደጃዝማች በላይ ዘለቀ ዓለም አቀፍ አውሮፕላን ማረፊያ አዲስ ተርሚናል መርቀው አገልግሎት አስጀመሩ። ጠቅላይ ሚኒስትሩ በከተማው የተለያዩ የልማት ቦታዎችን ጎብኝተው አሻራቸውን ያኖሩ ሲሆን የተመለከቱትን የአማራ ክልል ጠቅላይ ፍርድ ቤት የቴክኖሎጂ ሪፎርም አድንቀዋል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በበኩላቸው የአቪዬሽን መሰረተ ልማቱ ለሀገር ብልጽግና ምሰሶ ከመሆኑም በላይ ባህር ዳርን ሁለተኛ ትልቅ የዓለም አቀፍ አቪዬሽን ማዕከል እንደሚያደርጋትም ገልጸዋል። ኢትዮጵያ የጀመረችውን የማክሮ ኢኮኖሚ ማሻሻያ ለማደናቀፍ የሀገር ሀብት በመመዝበር ወንጀል በተሰማሩ አካላት ላይ እርምጃ እየተወሰደ መሆኑን የመንግስት ኮሚኒኬሽን አገልግሎት ሚኒስትር ወይዘሮ እናታለም መለስ አስታወቁ። በተደራጀ መንገድ በፋይናንስና ንግድ ስርዓት ውስጥ በመግባት ሰው ሰራሽ የምርት እጥረትና የዋጋ ንረት በሚፈጥሩ አካላት ላይ በተወሰደ እርምጃ ከ7000 በላይ የንግድ ድርጅቶችና መጋዘኖች መታሸጋቸውም ተገልጿል። ሚኒስትሯ መንግስት ሌብነትን ለማስወገድ ያለውን ቁርጠኝነት አረጋግጠው ህዝቡም ሙስናን በማጋለጥና ህገወጥነትን በመታገል አጋርነቱን እንዲያሳይ ጥሪ አቅርበዋል። በቤኒን ሪፐብሊክ የዲጂታል ትራንስፎርሜሽን እና ፈጠራ ሚኒስትር ማሁና አክፕሎጋን የተመራ ልዑክ የኢፌዴሪ አየር ኃይልን ጎበኘ። የኢፌዴሪ አየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ ለልዑካን ቡድኑ አቀባበል ያደረጉ ሲሆን በሀገራቱ የጋራ ጉዳዮች ዙሪያ መክረዋል። የልዑካን ቡድኑ አባላት በቆይታቸው የአቪዬሽን ከባድ ጥገና ማዕከላትን፣ የበረራ ትምህርት ቤትንና ሌሎች የስልጠና ማዕከላትን ተዘዋውረው ተመልክተዋል።